ለነሱማ ደላላችን ነው ያሉበትማ የሁሉም ቃል ሪከርድም አለ፣ በጽሁፍም ማስቀምጫለሁ፣ ፎቶዎቻቸውም አለን። በቂ መረጃ እኮ ሰብስበናል እኛ። ግን ያልሰማሁት ነገር ያመነበት አለ ሲለኝ ጊዜ ደላላ ነኝ ብሎ ያመነበት ያለ መስሎኝ በቃ ደን ገባክ። ከዚህ በላይ የምንፈልገው ነገር የለም ብዬ አይ እንደዛ ብሎ አላለም አይልምም። ይኸውልሽ አሁን ሌላ ነገር ሲሆን በሚያድሱት ፓስፖርት አሳደው የሚይዙ ኤምባሲዎች 50,000 ሰው ተቀምጦ ይሄ ሰው ይሄንን ግፍ ሲሰራ ኮንታክት ሊያደርጉት አልፈልጉ ያውቁታል እኮ በደንብ ኤምባሲ የሚመላለስ ሰው ነው። ዝግጅት ላይ የሚመጣ ነው። መሬት ከነሱ ወስዶ ኢንቨስትመንት የሰራ ሰው ነው። ጥንቅቅ አድርገው ያውቁታል። ሌሎቹ አይናገሩ። ኤምባሲዎች ግን እያወቁ ነው የማያደርጉት። ለምሳሌ ፎቶ ደርሷቸው እዚህ ጋር በውስጠኛ ብዙ ነገር ብለናቸው ደርሷቸው ምን እንደደረሳቸው ኮንፈርሜሽን ይልክልሻል ከፈለግሽ። አዎ ደርሷቸዋል እንትና ጋር ሁሉ ደርሷል ብሎኛል ያደረሰው ሰውዬ። ደርሷቸው ምንም እርምጃ ያልወሰዱ ሰዎች ናቸው። ምንድነው ግንኙነታቸው? የምናውቀው ነገር የለም። እኔ ግን አሁን እኛ ጠንክረን መስራት ያለብን ምንድነው? አንደኛ ይሄ ነገር ወደ ብሔር ሄዶ እንዳይሸጎጥ፣ ሁለተኛ እኛም ራሳችንን ኮንትሮል እያደረግን ወደ ብሔር እንዳንሄድ፣ ወደ ፖለቲካ እንዳይቀየር እዚህ ላይ ነው እኛ መታገል ያለብን። አዎ እኔ አንዳንድ ቦታ እያስገቡኝ እኔ በኔ ኬዝ ሊያረጉት ይፈልጋሉ። እኔ ፖለቲካ ካቆም ቆይቻል። በቃ እኔን እዛ ውስጥ መጨመርም አይቻልም፣ ምንም የለውበትም። አንድም የነሱን ጉዳይ ነው ይዘን ይመጣል። አሁንም እህት ወንድሞቼ እዚህ ታች ያላችሁ ክሪሚናል ናቸው እነዚህ ሰዎች፣ ፍርድ መቅረብ አለባቸው። ይመች የሚባል ሰው እባካችሁ እዚህ ላይ የገባችሁ ኢንፎርሜሽን ስጡ ለእያንዳንዳችን። እሱ ደግሞ አይደለውም ካለ ወንድ ከሆነ እጁን ይስጥ፣ ሂድና ፖሊስ ጋር እንደዚህ ስሜ እየተነሳ ነው እኔ ደላላ አይደለሁም ብሎ ኮንፈርም ያድርግ። ኤምባሲዎች ያን ነው ማድረግ ያለባቸው። አይደለም ምስክር ጅኒ ከማለት አደባባይ የሚታወቅን ነገር በዚህ መልኩ ኤቪደንስ ስጡን። የሆነ ሰው መጥቶ ኤክሰስ ምናምን ለምንድነው የሚከሰስ? ጠይቅ የተባልኩትኝ ዛሬ ምንድነው የቤተሰብ አላት ወይ እዚህ ስባል ባለቤት አላት ወንድም አላት ብዬ፣ ወንድሟ ባለቤቷ ግን መኖሪያ ፈቃድ የለውም፣ ወንድሟ ግን ህጋዊ ነው ስል እንግዲያውስ ወንድሟ ጅዳ ከሆነ ያለው ጅዳ ቆንጽላ ጽሕፈት ቤት ሄዶ ሪፖርት ያድርግ፣ ኦር ሪያድ ከሆነ ያለው ሪያድ ኤምባሲ መጥቶ ሪፖርት ያድርግ። ቤተሰብ አካል ነው የተባልኩት። አዎ አቡ አንደኛ ቁጥራቸውን ላኪልኝ ለኔ። ሜቢ አንቺ ለስለስ ብለሽ አውርተሻቸው ይሆናል። ይሄ ነገር ልክ አይደለም። ምክንያቱም ሁማን ትራፊኪንግ እነሱ ዜጎቻቸውን ሊጠብቋል ነው እዛ የተቀመጡት እንዴ። ዜጎቻቸው ላይ ወንጀል እየተሰራ ነው ድረሱ ሲባሉ አይ የሆነ ሰው መጥቶ ኤክሰስ ማለት የወንጀል ተባባሪ ናቸው። በየትኛውም ዓለም አይደረግም። ኤምባሲ የሚቋቋመው የራሱን ህብረተሰብ መብት ለማስጠበቅ ነው። እዛ ምድር ላይ አንድ ሰው መጥቶ ይሄው ስሌቨሪ እየሰራ ነው ይሄ ሰውዬ አምጥቶ ልጆችን በህገወጥ አምጥቶ በየወሩ ደሞዛቸውን እየነጠቀ 5 ሳንቲም ሳይሰጣቸው አመት 2 አመት እያሰራ ፎቅ እየገነባ ነው ተብሎ ሲጠቆሙ ያን ሰው አቅርበው ጥያቄ መጠየቅ ግድ ይላቸዋል። ኢንካሙን ሶርስ ማወቅ ግድ ይላቸዋል። ይሄ እኮ ኢትዮጵያኖች ናቸው እየተሰቃዩ ያሉት፣ እየሞቱ ያሉት፣ በየቦታው እየተደፈሩ ያሉት፣ ለባርነት እየተሸጡ ያሉት እኮ ኢትዮጵያኖች እህቶቻችን እኮ ናቸው። አይደለም እንዴ? የምን ኢሚደንስ ነው የሚፈልገው? ወንጀል እኮ ነው እየጠቆምን ያለ ነው። ወንጀል ሲጠቆም ያንን ወንጀል ማስቆም ግዴታው ነው ኤምባሲ። እኔ ስልካቸውን አጥቼ ነው በሰው ነው ያስላኩላቸው። ስልካቸው ካለ የዜጎች ተላላፊን ዋናውን የሁሉንም ስልክ ልክልሃለሁ እኔ። እነሱ ራሱ ልንታገላቸው ይገባል እንደዚህ አይነት አመለካከት ካላቸው። ይሄ የነሱ ስራ ነው፣ የኛ አልነበረም መሆን ያለበት። ለምን እዛ ጋር ቁጭ ብሎ ደሞዝ የሚበላው የኢትዮጵያኖችን መብት አስከብራለሁ ብሎ ነው። ሌላ ታዲያ የሳውዲን መንግስት ሰላምታ ለማለት ነው እንዴ? አይደለም እኮ ኤምባሲም ተቋቁሞ ለዜጎች የዜጎችን መብት ማስከበር ነው። ይሄንን ኤቪደንስ የሚጠይቁበት ቁጭ ብለው እኮ የሚሰሙት እዚህ ጋር 50,000 ሰው
ይመለከታቸዋል። መንግስት ራሱ እኮ ምንድነው ሳውዲ ላይ ተፈጠረው እስቲ ሂዱ የሚላቸው እኮ እነሱን እኮ ነው። 50,000 ሰው ሲሰበሰብ እኮ መንግስት ይጠይቃቸዋል። ሂዱ ቼክ አድርጉ ይላቸዋል። አድርገዋል። ቁጭ ብለው ታፕታፕ ያደርጋሉ እዚህ ጋር እንዳይቆራረጥ እንቅልፋቸው እንዳይመጣ ስራ ላይ ምናምን ዊ ኖስ። ስለዚህ አሁንም እኛ እናንተን ኑ ኢንቮልቭ አድርጉ፣ እንረዳዳ፣ ለህግ እናቅርብ። እኔ እኮ ፖሊሶቹ እኮ ደብዛውን አተው እንጂ እኮ ይዙት ነበር እስካሁን። ለምን ተደበቀ? የዛን ቀን ትዝ ይልሻል። ምን ብየዋለሁ? አንተ ንጹህ ከሆንክ ውጣና እስቲ ፖሊሶች ጋር አናግራቸው። መኖሪያ ፍቃድ አለ፣ ምን ያስፈራል? እራሱ ከመኖሪያ ፍቃዱ ጀምሮ ወንጀል ነው። ኢትዮጵያዊ ሆኖ የውሸት ፓስፖርት ፎርጂድ አሰርቶ ሶማሌ ነኝ ብሎ እኮ ነው ያወጣው። ይሄ ራሱ እኮ ወንጀል እኮ ነው። ይሄ እኮ ሁሉ ነገሩ በወንጀል የታጠበ በጣም መርዘኞች ናቸው። ስለዚህ እነዚህ ልንታገላቸው የእህቶቻችን እንባ ልናብስ ግድ ይለናል። ሀና በህይወት አለች ድብና አርጋ። እኔ በጣም እማዝ ነው። አሁንም ከታች ሆነ ስለምትሰማ እኔ ስላንተ አጀንዳ ለማምጣት አይደለም። እንትና የገጠር ልጅ አሁንም ቪዲዮ ስራ መደፈሯን ቪዲዮ ስራ። አሁን እየሰማ ስለሆነ የዛን ጊዜ ሞታለች ብለህ ስትሰራ መደፈሯን አልጨመርክም። አሁን መደፈሯንም ጨምረህ ቪዲዮ ሰርተህ እቺ ልጅ ብዙ ነገር አለ ተሳስቻለሁ ብለህ ቪዲዮ ስራ። እሱን ለጭማሪ ነገር ነው ያልኩት፣ የሱን አጀንዳ ለማምጣት አይደለም። አሁን የመጡት በሙሉ ለኛ የሰጡን መስመር ለኛ ያሳዩን የልጅቷ በህይወት መኖር ነው። 3 ሰዓት ነው የቆዩት። አቡዬ አስቢው፣ 3 ሰዓት 4 ሰዓት። አንደኛው መጥቶ እንዳውም 5 ሰዓት ሙሉ ምን ሲያደርጉ ነበረ? ቁጭ ብለው ሲጠብቁ ነበረ። ሁለቱ ሄዱ አይደለም እንዴ? 4 ሰዓታት 3 ሰዓታት ከነ አንድ ሰዓት ቆይተው ሄዱ። እንደውም እኔ ምን ፖይንት ልጠይቀው ጽፌ ሳልጠይቀው የረሳሁት ምንድነው 1 ሰዓት ያልቆዩና ከዛ በኋላ መጥተው ክብሪ ላይተር ነው ምናምን ጠየቁልና ሄዱ አለ። ለምን ከመሬት ተነስተው ሄዱ? ተደውሎላቸው ነው? ኑ ተብለው ነው? ሁለቱ መሪዎች ጠይቀው ነበር፣ አልተደወለም ማለት። ታዲያ ሁለቱ መሪዎች እንዴት ከመሬት ተነስተው ብድግ ብለው ሄዱ? ማን ጠርቷቸው? የተሰጣቸውን ስክሪፕት ነው የሚያነቡት። ይኸውልሽ እኛ ከአንቺ በፊት ኬዙን ይዘነዋል እኮ ብዙ ሰው መጥቶ መስክሯል። ላይተርም ክብሪትም የምትባል አልሰማንም። እቺ ነገር የመጣችው መጥቶ ይመች ያንን ካለ በኋላ ነው። ይመች ታማለች ያማታል ካለ በኋላ ላይተር አለ። እስቲ ቤት ሀገር ነው ላይተር ምን ሊያደርግ ነው? ክብሪት ነው የሚባለው በሀገር እናውቃለን። እሱ ደግሞ ለሚጥል በሽታ እንጂ ለሚያጓራ አይደለም። ለሚጥል በሽታ ክብሪት ይጫራል እና የክብሪቱ ጭስ ያሸቷታል። ላይተር ምንድን ነው? አውቀው በቃ የሚያወሩት የሚዋሹ ሲያጡ ከዛ በኋላ ስክሪፕት ሰርተው ሰጧቸው። መጥተው ይሄን ስክሪፕት መናገር ጀመሩ። ይሄ የተጠና እነሱን ለማዳን የሚኬድ መስመር ነው። ሁላችንም ልንታገለው አንድ ሆነን ቆመን በኢትዮጵያዊነት እነ ሀናን ብቻ ሳይሆን በሙሉ የሲዳማ ልጆች አሉ፣ እዛው ሰምቻለሁ። የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ፣ የአማራ ልጆች አሉ። እነዚህም በሙሉ ነፃ ለማውጣት ሁላችንም እጅ ለእጅ ተያይዘን መታገልና እነዚህ ሰዎች ለፍርድ ማቅረብ አለብን። እያንዳንዳችን ወዴትም ወደኋላ የምንልበት የለም። የሀና ነገር ደግሞ ይኸውላችሁ እኔ ቤትም ዓለም ያላየሁት ነው። እኔ ጾማለሁ። አሁን ዛሬ እንዲህ ስለፈልፍ ምግብ አልበላሁም። እኔ ቀኑ ሙሉ ምግብ እኮ ለመኖር ግዴታ አይደለም። አንድ ሰው በረሃብ አይሞትም፣ ማንም አይመጣም። ይኸውልሽ በመንገድ ላይ ሞቱ የሚለውን ነገር ያለማመዱት እነዚሁ ናቸው እኮ። ያልሞተን ራሳቸው በጥይት እየገደሉ በረሃብ ነው የሞተው እያሉ የሚዋሹት ማለት ነው። የሰው ልጅ በረሃብ ለመሞት ረጅም ጊዜ ያስፈልገዋል። ያን ያህል ደግሞ ጉዞ የለም። ውሃ ጠምቷቸው አያውቅም። ውሃ 3 ቀን ነው። ውሃ እኮ ኮንፈርሽን አደራርቆ ምን ብሎ ጉልበትሽን አሳንሶ 3 ቀን ድረስ እንኳን እስከ 3 እስከ 5 ቀን ያቆያል። አንድም ነገር የለም። አንድም ሰው በዚህ ጉዞ በሰላም አይሞትም፣ በምግብ እጦት አይሞትም። አንዋሽ። ሁላችንም ያያችሁ ካላችሁ ንገሩን እስቲ። ቆይ እዚህ ጋር ምግብ አጦ ይሄ እኮ ሳይንስ እኮ ነው። አንድ ሰው መጀመሪያ እላው ላይ ያለውን ፋት በርን አድርጎ ካሎሪ ነው ጨዋታው። እላው ላይ ያለውን ፋት በርን አድርጎ ጨርሶ በቆዳ ቀርቶ ከዛ በኋላ ነው የሚሞተው። እስቲ አምጡ ሞተ የሚባል በቆዳ የቀረሰው ንገረኝ እንዴ። ሰውነታችን እኮ ሰርቫይቫል ሞድ ይገባል። ያጠራቀመው ውፍረት ማለት አኮሙሌሽን ነው፣ እንትን ነው። ለሰርቫይቫል የምናስቀምጠው ፋት ነው። በቸገረ ጊዜ ባልበላን ጊዜ ከዛ ወስዶ ሰውነታችን ፕሮሰስ እንዲያደርግ እንድንንቀሳቀስ አንዳንድ ነገር we are a machine
ለዛ ነው ፋት አኮምሌት የምናደርገው። እነዚህ ሁሉ ሞቱ የሚባሉ ሰዎች በታንቀው የተገደሉ ወይ ደግሞ ወድቀው የሞቱ ወይ ደግሞ በራሳቸው ታግተው ሞቱ ድራማ ተሰርቶ ለሌላ ሰው የሚሸጡ ናቸው። አንድም በራብ የሚሞት ሰው የለም። ይሄንን ሁላችሁም እንድታውቁ። እዚህ ጋር ሞታ ይሆናል የሚባል አልሞተችም ልጅቷ በህይወት እንዳለች ደግሞ እኛ በውስጥ ኤቪደንስ ማዕት ነው ያለን። አናወራም እንደፈለገ ብጎትቱን በህይወት አለች። ምን ፈልገው ከነ ህይወቷ እንድትመጣ ነው የምንፈልገው። ከነ ህይወቷ እንድትሰጡ ነው የምንፈልገው። በምንም አይነት መልኩ ይሄ የዲኤንኤ ጂን የምትሉት እኛ እንደማንቀበል ያን የተቀበልን ቀን እንደሚገሏት ሁላችሁም ማወቅ አለባችሁ። መቼም አንቀበልም። እች ልጅ እንዳልሞተች ጋራንቲ አለን፣ በደንብ አለን። በደንብ ኢንፎርሜሽን ደግሞ ሞተች ብላችሁ ያመጣችሁ ቀን እነዛን በአይን ያዩዋትን ሁሉ አምጥተን ምስክር አድርገን እያንዳንዳችሁ ተንጠልጥላችሁ ትገባላችሁ። በዚህች ልጅ ህይወት እያንዳንድ ተለቅመ ትገባለህ በህይወቷ። ስለዚህ አሁንም ምን ለምነው እሷን ብቻም ሳይሆን ሌሎች እህቶቻችንን በሙሉ እንድትመልሱልን ነው የምንፈልገው። እባካችሁ አሁንም እባካችሁ ነው የምንለው። እችን ልጅ በህይወት መልሱልን። አመሰግናለሁ። ሀቡ በጣም ይቅርታ፣ አንድ ነገር ብዙ ሀሳቡን ያምቆ ያለ ሰው ስላለ አንድ ነገር ተናግሬ ልውረድ። እሺ እኔ ስለ ኤምባሲዎቹ ጉዳይ ስለተባለው በቂ ማስረጃ ሳይዙ እሱን መጠየቅ አይችሉም ምናምን ስላልሽው ነገር አንድ ነገር ልበል። ምክንያቱም ይመችና የይመች ቡችላዎች በመታሪ ስጋ ተደልለው 55000 ህዝብ እንደ ህፃን ልጅ ደረቅ መሳሳ ሰጥተው ይሄን በዚህ ተጫወቱ ሲሉን 55000 ህዝብ ቀጥታ ስርጭት የሚከታተል ያ የ2 ዓመትና የ3 ዓመት ሀጽም አንጥተው የ2 ወር ነው ብለው ሲያቀርቡ እዛ 55000 ህዝብ መካከል ኤምባሲ ሰራተኞች በእርግጠኝነት ታብታብ እያደረጉ ሲከታተሉ የነበሩ ይኖራሉ። ያንን አይተው ከዛ በላይ በቂ ማስረጃ ምን አለ? 55000 ህዝብ እየሸወዱ ሲጫወቱብን ከዛ በላይ እነሱም ላይ ነው የተጫወቱት። እነሱም ላይ ጭምር ሲጫወቱባቸው ከዚያ በላይ ከ55000 ህዝብና ከአንድ ሰው ማን ነው እውነታው ማጋ እውነታው ይኖራል ብለው እንኳን እንደ ሰው እንኳን አቅርበው ጠይቀውታል ወይ? ይሄ ምንም እንደ ሰውኛ ራሱ ቀርቦ መጠየቅ አለበት። እንደው በስልጣናቸው ብቻ ሳይሆን እንደው ቦታው ላይ እንደተቀመጠ ሰው ናና እስኪ እንወያይ ብለው ጠይቀውታል። ይሄንን እንደው ከተደዋወልሻቸው ልጠይቃቸው ይገባል። በመቀጠል የሷ ወንድም ሄዶ መጠየቅ ከቻለ ይንጣና ያመልክት ብለው አሜሪካ ያለ ሰው የበለጠ አረብ ሀገር ካለፈው አሜሪካን ያለ ሰው የበለጠ ተሰሚነት ስላለው ለመኩ ቁጥራቸውን በዋትስአፕ ልኬለታለሁ። መኩ ደውሎ እንዲያናግራቸው። አቡ አንድ ነገር ቆይ አንድ ጊዜ አንዴ በትልቁ አድርጊኝና ሰው ይመልከተው። ይሄ ሁላችሁ ይሄ ሁለት አጽም የመጣልን 2 ቪዲዮ ነው የመጣልን። መጀመሪያው የጭንቅላቱን ከለር ተመልከቱት። መጀመሪያ ያመጡት ቪዲዮ በኩል ያለው ነጩ ነው አጽሙ። በሁለተኛ አሻሻል ያመጡት ይሄ ነው። አያችሁ ውሸት ለመዋሸት ምን ያህል ቪዲዮ እየሄዱ እንደሚሰሩ። አንድ ቪዲዮ አይደለም 2 ቪዲዮ ነው ያመጡት። ሁለቱም ቪዲዮ የተለያዩ ናቸው። በዚህ ደረጃ ነው የሚዋሹን። አሁን መልሽላቸው ሰው እንዲያውቅ ብዬ ነው። እንዲህ ነው። አንቺ ስላልነበርሽ የዛን ጊዜ አላየሽውም። 2ቱም ቪዲዮ ግን እልክልሻለሁ። 2ቱም አይ ሰያ ቤት አልነበርኩም፣ ግን የሰያን ቤት ላይ በቤቴ እያስተላለፍኩኝ እያሳየው ነበር ለህዝቡ በእለቱ ነበር። አይ አንደኛውን በውስጥ ነው ያለው። አንደኛውን ብቻ ነው ያየሁት፣ ሁለተኛውን አላየሁትም። አንደኛውን ብቻ እልክልሻለሁ። ሁለተኛውን በውስጥ የደረሰን የመጀመሪያውን ነው ስክሪንሻት አድርጌ እኔ ቻት ጂፒቲ ላይ ልኬ አንድ ሰው ከሞተ በምን ያህል ጊዜ እንደዚህ ሊሆን ይችላል ብዬ ጠይቄ ከ5 ዓመት እስከ 10 ዓመት ይፈጃል ሞቃታማ ቦታ ላይ እንኳን ያረፈ አስክሬን እንደዚህ ለመሆን ከ5 ዓመት እስከ 10 ዓመት ይፈጅበታል ያለኝ። ለቀጥል ለዛ እኮ ነው እርጥብ ሬሳ ይዘው መጡ። በሁለተኛው እርጥብ ሬሳ እና እርጥብ ስልሽ ገና እየተበላ ያለ አምጥተው እኛ እኮ ይሄ ነው ብለው ያንን የቀዳ ነው ማልመሰላቸው። ኤኒዌይ ቀጥሉ እንደማለት ጥሩ መረጃ መሰብሰባችን በጣም ጥሩ ነው። እንደው አሁን መኮ ያሳየውን መጠየቅ እንደው ለመጠየቅ ከፈለጉ እንደ ሰውኛ እንኳን ይሄ ራሱ ሊያስጠይቀው የሚገባ ነገር ነው። እውነትና ደግሞ አንቺ እንዳልሽው ወንድምየው ቢሄድ ያስተናግዱታል ወይ? ማርያምን እምልሽ ኤምባሲዎቹ ወተት እንደደፋ ድመት አከት አልበው ነው ከበር አስወጥተው የሚያባርሩት። እንደውም የሆነ ወንጀል ፈልገው ሊያስገቡት ሁሉ ይችላሉ ማለት ነው። እንደው ወተት እንደደፋ ድመት ነው አከት አልበው ከበር የሚያስወጡት። ማንኛውም ኤምባሲ ነው በትክክለኛው መንገድ የሚሰራው። በትክክለኛው መንገድ ሰርተው ቢሆን የሁሉ ሽወዳ የሁሉ ጨዋታ ሲጫወቱብን ይሄን ሁሉ ነገር ሲያደርጉ ነው እውነት እንደው
ለመጠየቅ የማያበቀውን ነገር አድርጎ ነው መጠየቅ ያልቻሉት? ለምንድነው ማወቁን እናውቃለን ብንናገር እናልቃለን ስለሆነ ብቻ ነው። ሁሉም ሰው መናገር በእርግጥ የሚገባም ሰው ስለሌለ እዚህ ገስት ላይ ሁሉም ሰው አንድ አይነት ሰው ነው ገብቶ ሀሳቡን መናገር ስላልቻለ ነው እንጂ አብዛኛው ማህበረሰብ እዚህ አረብ ሀገር ያለው ማህበረሰብ ቢገባው ነው እኛ አረብ ሀገር የምንኖር ሰዎች ትንሽ ነገር ስናጠፋ ነው ከኤምባሲ ተደውሎ የምንጠራው። ትንሽ ነገር ሲጠፋ የደሃ ልጅ ምስኪን የደሃ ልጅ ገንዘብ የሌለው ቢሆን አባረው እንጥሩን ነበር የሚቆርጡት። እንጥሩን ማለት ስለምናቅ ነው። እንደተናገርኩት ነው። ማወቁን እናውቃለን ብንናገር እናልቃለን ነው። ከዛም በዘለለ ድምፁ የታፈነ ነፍሰው አለ ከስር እንደው ገብተው ሀሳባቸውን መስጠት ከቻሉ እኔ አንድ እድል ልልቀቅላቸው፣ እኔ ልውረድ፣ ሌላም ልጆች ኦኬ አድል ስጫቸው ለሌሎችም ካሉ። እሺ አሞራው ግን ሀሳቡን አልሰጠም ከገባ። እሺ አሞራም መጥቷል፣ ሳሪ መታለች። ግን አሁን ጊዜ ዳኛው ያለውን አንድ 30 ሰከንድ ከሰጠሽ አቡዬ ልሂድበት። ምናልባት ኤምባሲዎች ይህን ስራቸውን አውቀው ይሰራሉ ብለን እንጠብቃለን። ከነሱም የምንጠብቀው ነገር አለ በእውነት ማለት ነው። አጋጣሚ ግን ይህን ነገር ችላ ብለው ነገሩን ወደ ጎን ትተውት ከሆኑ ደግሞ የወንጀሉ ተባባሪዎች እንደሆኑ ነው መላው የኢትዮጵያ ሕዝብ እንዲያውቀው የሚገባ። ስለዚህ አጋጣሚ ምናልባት አላርም ሊሆናችሁ ይችላል። ፕሊስ ዌክ አፕ እያልኳችሁ ነው። ኤምባሲ ላይ ያላችሁ ሰዎች በጣም ቅን ሰዎች ትኖራላችሁ አላችሁንም ለወገናችሁ የምትቆረቆሩ ስለምትኖሩ ሁላችሁም በጅምላ እንዲህ ማለቱ ተገቢ ስላልሆነ ነው እንትን ያልኩት። ፕሊስ አግዙን ነው። ቴንክ ዩ ሀቡ። እናመሰግናለን። ሴቶች ሀሳብ ሰላም ሀቡ እኔ ከመናገሬ በፊት መጀመሪያ ጥያቄ ካላችሁ ይጠይቁ። ከማውራቴ በፊት ጥያቄያቸውን አስተናግድና ትንሽ ተናድጃለሁ። ጥያቄያቸውን እስኪያስቡበት ቀልቦቹ የመናገር እድል ይፈቅዳል። ሆኖት እያበራ እድል አልሰጠም። ችግር የለውም። እነሱ ነገርና አስበህ ጥያቄህን ንገረኝ በኋላ። ገባኝ። እኔ ስለገባ ችግር የለውም። ያው እንደውም ዛሬ ጥሩ ውይይትም እየተነሳን ያለው በዚህ ሁኔታ ውስጥ ደግሞ የማንቂያ ደውል ነው ለተኙ የላንቀላፉት ማን ነበር አሁን የወረደው እዚህ ከመኩ ጎን የነበር ጊዜ ዳኛ መኩም ሚኪም እያነሱ ያሉት ተስፍሽም ሲያነሱ የነበረው ሁኔታ በሁሉም የምስማማበት ነው እና በዚህ ጉዳይ ላይ ደግሞ እዚህ መላው ኢትዮጵያውያን የሚመለከተው ሁሉ ደግሞ ኢንቮልቭ አርቦ የዚህ ጉዳይ ሊበቃ ይገባል የሚለውን ነገር መሰራት እንዳለበት ነው የሚሰማኝ። ቅድም መጀመሪያ ላይ መግቢያ ላይ ሞር ስሜታዊ ሁኜ ስናገርበት የነበረው አብሬ ቮይስ አድርጌልሻለሁ ከማን ጋር እንደዋልኩኝ በዚህ ጉዳይ ላይ ምንድነው ስራቸው ሁላ ብዬ እስካሰብ ድረስ ከነሱም ጋር እዛ ጋር መደባችሁ እዛ ያስቀመጣችኋቸው ምን እንዲሰሩላችሁ ነው ብዬ የተናገርኩበት ሁኔታ አለ። እኔ ከአረብ ሀገር ካሉ ኤምባሲዎች ጋር ብዙ ጊዜ በእህቶች ወንድሞች መበደል ምክንያት እንደዋወላለን፣ ብዙዎች ጋር እናወራለን። ንቅት ብለው ዜጎቻቸውን ለመርዳት ያላቸው ኦፍኮርስ ቅኖች አሉ፣ በጣም የሚሯሯጡ ኢቨን አሁን በዚህ ጉዳይ ላይ እንኳን ለእኔም ለአንቺም መረጃዎችን የሚያካፍሉን አሉ ከሀገራቸው ካሉበትም አልፈው እነሱን እናመሰግናለን። ሌሎች ይሄንን አሁን መኩ ሲያነሳው እንደነበረው ሁሉ ሌሎችም አድራሻ ያለው መኖሪያው ቤቱ የሚታወቅ መኪናው የሚታወቅ ከነሱ ጋር ተቀራርቦ የሚሰራ የዚህን ያህል እንግዲህ በቀደም 56,000 ቢባልም ስወጣ ላይቭ ላይ ገብቶ ወጥቶ የገባው ወደ 1 ሚሊዮን የሚጠጋ ሰው ገብቶ ሲያይ ነበር የመጀመሪያው ቀን። በሁለተኛው ቀን ወደ 600 ምናምን ሺህ ሰው ገብቶ ወጥቶ ያየበትን ሁኔታ አይተናል። ይሄ ሁሉ እንቅልፉን አጥቶ ይሄንን ሀሳብ ሲያጋራ የነበረው ስለ እህቴ ጉዳይ ያገባኛል በሚል ነው። ደግሞ እኛ አሁን እየጮህን ያለ ነው ስለ ሀና ብቻም አይደለም፣ ከሀና ጀርባ ብዙዎች እንዳሉ የሚገርምሽ ይሄ ነገር እኛ አሁን እንደምንለው ሀና በህይወት አለች ብለን ኮንፈርም እንድናደርግ የሚያሳምን ነገር እህቴም እንደዚሁ ታግታ ሙታለች ተብሎ መርዶ ተነግሮ ከ3 ዓመት በኋላ መታለች ብለው የሚልኩልን መረጃዎች ሁሉ ይሄ አሁን እዛ ኖርማል ትሬንድ አድርገውት ነው ያሉት። እንግዲህ ቤተሰብን ሀዘን አስቀምጠው
ልጄን አጥቻለሁ ብሎ መርዶ አስነግረው አልቅሰው አዝነው እንትን ካሉ በኋላ ደግሞ በህይወት አለች ብለው ለቀው እንትን ሲሉ እጅግ በጣም በሚያሳዝን ሁኔታ ነው። አሁን አባትየዋም ምን ያህል በሀዘን ውስጥ እንግዲህ ቁርበቴን አንጥፌ ምናልባት ቮይሷቸውን ልኬልሽ ከሆነ አላውቅም። ሀዘን ላይ በለቅሶ እንትን ሲሉ ቁርበቴን እንኳን አልነሳውም። ይኸው 2 ወር ከምናምን ቁርበት ላይ ቁጭ ብዬ እስካሁን ድረስ ሀዘኔን አልጨረስኩም። አሁን ደግሞ እንደዚህ አይነት ነገር መጥቶ ግራ ተጋብቼ ነው ያለሁት የሚል በሀዘን ተሞልቶ የሚናገሩ አባት ናቸው ያሉትና በዚህ ጉዳይ ላይ እኛ የማህበራዊ ሚዲያ ላይ ያለን ብቻም ሳይሆን የሚመለከት አገር ውስጥ ያለህ መሪ ነው በዚህ ጉዳይ ላይ ይመለከተኛል ብለው የሚሰሩ በተለያዩ ቦታ ላይ ያላችሁ የኢትዮጵያን ዜጎችን አገለግላለሁ ብላችሁ የምትሰሩ ሁላችሁም ነቅታችሁ በዚህ ጉዳይ ላይ ተግተን የሃናን ፍትህ የማስገኘት ከታገተችበት የማስለቀቅ ሌሎችንም እንደዚህ አይነት ነገር ነገ ተነገ ወዲያ እንዳይገጥማቸው ተቀናይተን መስራት አለብን የሚለው መልእክት ለማስተላለፍ ነው። ያው ብዙዎቹ ጠንከር ያለ ሐሳቦችን ሲናገሩ የነበረበት ሁኔታ ኦፍ ኮርስ እንደሚሰሙ ደግሞ ከዚህ ስርም ሆኖ እየሰሙ እንዳሉ እኔ ምስክር መሆን እችላለሁ። አንዳንዴ ያው ብዙ ጊዜ አንቺ ጋር እመጣለሁ አንዳንድ ፍትህ በሚፈልጉበት በእህቶች ጉዳይ ላይ በወንድሞች ጉዳይ ላይ ስንመጣ በዚህ ጉዳይ ላይ እኮ ሀቢባ ቤት ስታወሩ ምናምን ነገር ሰምተናል፣ አዎ አይተናል፣ ጉዳዩን እስቲ ልባት እንሰጣለን እንሞክራለን ይላሉ። አሁን ይሄ የሚታወቁ እንደዚህ አይነት ሰዎች እንደዚህ አይነት ከባድ ወንጀል ሲሰሩ ብቅ ብላችሁ እርምጃውን ስራዎቻችሁን ኃላፊነታችሁን እንድትወጡ አሁንም አጽንኦት ሰጥተን መናገር እንፈልጋለን። የኔም ብቻም ሳይሆን እንደ ተቋምም እንደ ቅልቦችም ጥሪ ማስተላለፍ እንፈልጋለን የሚለውን ለመናገር ነው። በጣም እናመሰግናለን። ቅልቦች ከጎናችን ስለሆንክ እያገዝከን ስላለክ እጅግ በጣም አድርገን ነው የምናመሰግነው። እሺ መኩ ወደ ጥያቄ መሄድ ትችላለህ ወንድሜ። ያ አይ ምን እንዳሉት አላውቅም። እንትኑ እንዳይቀየር ነው አጀንዳው ሊቀየር ይችላል እና እኔ የምልህ ምንድነው በተወራው ነገር ከሆነ ፕሊስ ወንድሜ እኔን ኢንቫይት አድርገኝ፣ አንተም ቤት መጥቼ መወያየት እንችላለን። እኔም ከፈለክ ክፈት ካልከኝ ከፍቼ መወያየት እንችላለን። ግን ስለ ሀና ብቻ ብንነጋገር ደስ ይለኛል። ይሄን ለማለት ነው። ለምን እኔም አንዳንድ የራሴ ጥያቄዎች ስላሉኝ እንደዛ ይሻላል እና እንለፈው ብዬው ነው። ለምን ጥያቄ ያላችሁ ነው ያለው፣ እኛ አልጠየቅንም። አቡ አጀንዳው ከሀና አይወጣም። ገባሻ? ምኩ የሆነ ቤት ገብቶ ያወራው የነበረው ነገር ስላመመኝ ጥያቄውን እንዲጠይቀኝ ይፈልጋሉ። ከአጀንዳው አንወጣም። ሙሉ መልስ መስጠት ስለምፈልግበት ደግሞ የግድ ያኛውን ጥያቄውን ፊት ለፊት ላይ ይጠይቀኝ። ፕሊስ መኩ ጠይቀው፣ ምንም ችግር የለውም። እኔ ፈቃደኛ ነኝ። ኦኬ አንዴ የኔን ፔጅ ንካውና ምን ይላል? ፎሎ ባክ ይላል ወይስ ምንም አይልም? ፎሎ ባክ ይላል። ይሄን ያልኩት 2-3 ጊዜ ደግሞ በድምጽ ጠይቄያለሁ። በውስጥ እንዳወራ ፎሎ አድርገኝ ፕሊስ ፎሎ ባክ አድርገኝ ብዬ ጠይቄያለሁ። ኢግኖር አድርጋል። እዛ የሄድኩበት ቦታ ቲዲኤፍ ነው ምናምን ስላሉ ለካ ለዚህ ነው የኔንም ያልመለሰው፣ ለዚህ ነው ሊያወራኝ ያልፈለገው ብዬ ነው የተናገርኩት። ይሄ ለምን ያማል? አልዋሸውም። ይሄው ፎሎ አድርጌያለሁ። ህዝብ ፊት ነው የጠየቅኩ። 2 ቀን አልመለስክልኝም፣ ልታወራኝ አልፈለግክም። እነሱ ሲሉኝ ኦኬ ይሄ ነው ለካ አላወቅኩም ነበር ነው ያልኩት። አሁን መናገር ትችላለህ። አንድ ስክሪንሾት ላድርግና እመለሳለሁ። እሺ ቤተሰብ ኮፒ ሊንክ አድርጉ እሺ ፕሊስ። ሪፖርት እየተደረገ ስለሆነ ላይቭ ላይ ኮፒ ሊንክ አድርጉ። ሪፖርትም ለእህታችን ሀና ድምፅ ከመሆን አያስቆመንም። ቅድም ሚኪ እንዳለ ሁላችሁም ፕሮፋይል አድርጉ። ሀናን ፍሪ ሀና የሚል ፕሮፋይል አድርጉ ሁላችሁም። እሺ ያ ሀዊዬ ዙሪያው ነጭ ሆኖ በግሪን ልጨርስ ነው ሚኪ። አንዴ በትልቁ ላድርገህ። እሺ ይሄ መች ይላል? ፍራይዴይ at 11:51 ይላል። ኦኬ መልሽ ሀቡ። ኦኬ ምን ልል ፈልጌ መሰለሽ ሀቡ፣ አንድ ሰው እኔ አሁን ደስ ካላለኝ ሰው ገባሻ ፎሎ ማድረግም አለማድረግም መብት አለኝ።
አሁን እንዳንቺ ያንቺ ፕላትፎርም አለ ለምን ፍሎ አልመለስልኝም ልልሽ አልችልም። ገባሻል? ጉዳይ ካለ በውስጥ እንጽፍልሽ ሶ ሊያናግረኝ ይፈልጋል። አምኩ ፍራይዴ ነው ዛሬ ማክሰኞ ነው አይደል? 5 ቀን አልፏል። ሄሎ ብዬ ጽፌለታለሁ። አንደኛ ነገር ሀቡ አንደኛ ከትግራይ ተወላጆች የገባሁበት እዚህ ነገር ላይ እኔ ነኝ። ምክንያቱም አየሁት ነገሩ ወደ ዘር እንደሚገባ ስለተገነዘብኩኝ ወደ ዘር እንዳይገባ ለምን የነሱስ አንድ ልጅ ወጥቶ አልተቃወመም እንዳይባል ነው አንደኛ ወጥቼ የተቃወምኩት እኔ። ተክላይን ጀግና ያሉት አሉ፣ መቼም ጀግና እያሉት ያሉ ካሉ በነሱ በኩል ማለት ነው። ገባሽ አይደል? እንደገና ደግሞ የኛው የገጠር ልጅም ጀግና እየተባለ ነው ያለው አይደል? እኔ ለራሴ ሪስክ ወስጄ ኤቭሪቲንግ የመጣውን ይምጣ የሚከፈለው መስዋዕት እከፍላለሁ ብዬ ነው ላይክ የማይደረገውን አድርጌ የእህታችንን ደም ዝም ብሎ ከንቱ አይቀርም፣ በህይወት አለች፣ ትመለሳለች፣ ማንም አያጠፋትም እያልኩኝ የተከራከርኩ የነበርኩት 4 ቀን 5 ቀን ጎሮ እስከሚዘጋ ገባሽ አይደል? ላይክ ጊፍት ሲል ለምለምን ብሎ ተብሎ እኔ ጊፍት አንሶኛ አቅም ፈጣሪ ይመስገን ላይቬን ዘግቼ ጌም መጫወት እንትቼ 4 ቀን ሙሉ ማለት ገባሻ? እነመኩ ግን ገብተው ይሁን እኔ እነዛ ሰዎችን ስማቸው ማንሳት አልፈልግም፣ በጣም አስነዋሪና ብዙ ነገሮች ስለሚነጋገሩ ማለት ነው። እዛ ቤት አልገባም አልከታተላቸውም። ግን ላይክ አንዳንድ ሰዎች የቀረባ ሰው አለ። አሁን ደስ አላየው ወደ ትግራይ ወሰዱት ቴሌቪዥን መሳደብ ጀመሩ እንደዚህ የሚል ሰው አለ። እኔ ደግሞ እስማማበታለሁ፣ ምክንያቱም የራሴ ጥፋት ስለሆነ ነው። እኔ ለሌላውን ላንገዝ ብዬ የወጣሁትን ነገር እንጂ ጉዳት ያለው ነገር ሆኖ ስላልመሰለኝ ነው። ገባሽ አይደል? እና እነሱ ገብተው ላይክ ደሴ ያሉትኝ 18 ወርቀኞችን 17 ወርቀኞችን ከነሰንሰለታቸው ከቲዲኤፍ ጀምሮ እስከ ደሴ ከደሴ ጀምሮ እስከ የመን ያለው እያወሩት የነበረው በጣም የሚዘገንን ነገር ነው። ገባሽ አይደል? እኔ ደግሞ የገባሁት እዚህ ነገር ላይ ወደ ብሔር እንዳይሄድ ሌባ ነው፣ ብሔር አይወክል። ገባሽ አይደል? አገር አይወክል፣ ማንነት አይወክልም። ለዚህ ነው እኔ ወጥቼ ቆሙት ላይክ ተክላይ ትግራይን አይወክልም፣ የትግራይን ህዝብን አይወክልም፣ ተክላይ ራሱን ነው የሚወክለው ብዬ ተቃውሞት። ለዚህ ነው ስቲል ነው ደግሞ እኔ ላይክ ከነሙሉ አቅሜ ያለኝን የምችለውን ነገር እረዳታለሁ። ምክንያቱም ሴት ልጅ ነች፣ ሴት እህት አለችኝ። እኔ በበረሃ ስንት በረሃ አይቼ የወጣው ልጅ ነኝ። በደላላ ስንት ግፍ የደረሰብኝ ሰው ነኝ። ገባሻ? እስከ የህይወት መስዋዕት የከፈልኩኝ ነኝ። ኤቭሪቲንግ ስለማቀው ገባሻ? የገለልኩበት መትገን ደግሞ አንደኛው ይሄ ነገር ነው። ለምን በኝ እኔ ወደ ማንነት እንዳይገባ፣ ወደ ዘር እንዳይገባ፣ ወደ ብሔር ወደ አሌት እንዳይገባ ብዬ የተከራከርኩት ወደ ማንነት ገብቶ እነሱ ፖለቲካ ሲሰሩበት እኔ ኦኬ እሺ ምን ቤት ነኝ እኔ ጥሩ ነገር እያደረኩ እሰደባለሁ። ለምን ገለል ብዬ በራሴ በውስጥ መንገድ አልሰራም ብዬ ተውኩት። ገባሽ አይደል? አሁንም ላይክ እነሱ እያሉት ያነበሩት ላይክ ተክላይን ይደግፉታል። ተክላይ እንደዚህ ማንም የደገፈ ሰው የለም። የደገፈ ሰው 1-2 ሰው ሊኖሩ ይችላሉ። እንደ ህዝብ ግን ተክላይን የደገፈ ሰው የለም። ሌባ ነው፣ በቃ ደላላ ነው፣ ሽፍታ ነው። ይሄ ለትግራይ ህዝብ አይመለከተውም። ቀንደኛ ምክንያት ነገር እንፈልግ ደግሞ ላንተ ይሄ ነው። ከቲዲኤፍ ጋር የሚያያዝ ነገር የለውም። ከአርሚ ጋር የሚያያዝ ነገር የለውም። እዛው ራሱ ተክላይ ውጥንቅጡ ራሱ ነው የሚጨርሰው። ወደኛ አታምጡት። እዛው የራሳችሁን ነገርን እዛው ቻሉት። ገባህ አይደል? ፖለቲካም ካለላችሁ በዚህ አይደለም ፖለቲካ መስሎት በሌላ ነገር ሱር። እኔ ፖለቲከኛ አይደለም፣ ወደ ፖለቲካ አታስገቡኝ። ዘረኛ አይደለም፣ ወደ ዘረኛ አታስገቡኝ። የራሴን ብሔር መውደዴን ደግሞ የሌላውን ብሔር ልጠላ አልችልም። ሁላችንም ዘር አለን። ሁሉም ሰው እዚህ ያለው እህል ለራሱ ዘር አለው። ሁላችንም የራሳችን ዘር አለን። ዘራችን እንወዳለን ማለት ግን የሌላውን ብሔርን ዘር እንጠላለን ማለት አይደለም። በከንቱ ዝም ብላችሁ ቲዲኤፍ እንደዚህ አለበት፣ ቲዲኤፍ በዛ አለበት፣ ጀነራል እንደዚህ፣ አርሚ እንደዚህ። እኛ ያልነው ሌባ አለ እዛ፣ ተባባሪ ሊኖሩ ስለሚችሉ ቤተሰቦቻቸው እንዲጠየቁልን እዛው ያለው አካባቢ ነው ያለው። ከዛ ተደውሎልን ቲዲኤፍ እንደዚህ አይነት ላይ ምንድን የሚባሉ የአማጽ ያሮን ነው ላይክ የእንትን በትግርኛ አላውቅም፣ በአማርኛ አላውቅም እንደሚባል ግን እንደዚህ አይነት ስራ ላይ አይገባም በጭራሽ። ህገወጥ የሰዎች ዝውውር ላይ እንደዚህ አይነት ላይ እጃችንን አናስገባም። በህግ መጠየቅ ካለበት ደግሞ ፖሊስ ከሰነው እንጂ አሌክስ ወንድሜ ይሄን ተሳስተሃል
ብለው አረሙኝ። ገባሻ? ኦኬ በጣም ይቅርታ ስማችሁን ስላጠፋሁባችሁ እኔ የተሻለ መንገድ ይኖራል ብዬ ስላሰብኩኝ ነው ብዬ ተውኩት። ሁለተኛ ደግሞ ምን ሲል ነበር? በሌላዋ ትግራዊት አሌክስ ቀይሮ ያወጣት ነው ያለው። በቃኝ ያላቻላችሁ ጆሮአችሁን ደግፋችሁ በስነ ስርዓት አድርጋችሁ ስሙ። እንዴት አንተ ጉዳዩን የሰማከው እኔ ቤት ድምፅ ልትሆነን ገብተህ አብረህ ያገዝከን ቀን አይደል እንዴ? ሌላ አለች ሀቡ፣ ገባሽ አይደል? ሌላ አለች። ይሄ አብዛኛው ሰው ግራ የገባበት ነገር ቢኖር ይሄ ነው የተባለው ነገር። ሀናን ቀይረው ያችን ትግራዊት አወጣት የተባለው ሀና እኮ ከታገተች 2 ወር ከምናምን ሆኗታል። አንተ ልጅቷን አወጣካት የተባለ ልጅ ያወጣካት መቼ ነው? ሀቡ ተክላይ ያሉ ምን መሰለሽ፣ ሀና ስትመለስ አንድ ትግራዊት ስትገባ ነበር። አዎ እሱን አውቃለሁ። ገባሻ? አሁን እቺ የምትመለሰው አይነበረችው ልጅ የነማን ግፋሮች ያገኟታል? የነ ተክላይ። ገባሻ? ሀና ደክማ እዛው እሱ ተክላይ እንዳለው ማለት ነው። ሀና ደክማ ስትወድቅ ያቺ የኛ ግፋሮች ደግሞ ይዘዋት ተመለሱ ያለኝ እኔም ማለት ነው። ገባሻ? ያቺ ትግራዋይ መቼ ነው የወጣችሁ? ከዛ ያቺ ትግራዊት ደግሞ 9 ወር አርጋ የነበረችው ሌላ ነች። ደክማም ስትገባ የተመለሰች አይደለች። አሞራ ሁለታችሁ ላስረዳላችሁ ያልገባሽ ነገር መኩ እድስ የተቀየረችው በሌላ ናና ሀቡ ስሚ፣ ይሄ የራሴ እድል ነው። ራሴ መኩ በቃ ላስረዳበት ነው። ምክንያቱም አንተ ያልገባህባቸው ቤት ምን እያሉ እንደነበር ስለሰማው ነው። እቺ ልጅ ገባሻ 9 ወር 9 ወር ምንም የለም። በደንብ አድርጌ ነው የሰማው። ልበል ልንገርህ፣ ሰከንድ አትሞላም። መቀጠል ትችላለህ እኮ ችግር የለም። ሰከንድ አትሞላም። ግን አሞራው ሳስበው መኩ ለአንተ ኔጌቲቭ ነገር ያለው አይመስለኝም። በጣም እኔ የለኝም እስካሁን። ኦኬ ችግር የለውም። እሱ ካለው ወንድሜ አዳምጠኝ። እዚህ ጋር ተቀየረ የተባለው እዛች ጋር ነው የታዘለችውና ያ እንጂ አንተ ያወጣሃትን አይደለም። እና እነሱ የሚያወሩት እዚች ጋር ያለችውን ነው ለማለት ያለ እንጂ አንተ ያወጣሃት ቀይረህ አወጣህ አልተባለም። በዛ አይደለም የሚያወሩት። እኔ የሰማሁት ያቺ የዛሬ 2 ወር ከምናምን ሀና ስትታገት ይወጣቻለች እሷን ነው እንጂ ቅያሬ የተባለው አንተ ያዳንካትን አይደለም። እንደዛ አይደለም የሰማሁት። እኔ የሚሉት ምን መሰለ፣ እዛ ጋር የሚባለው እኛም የመሰለን እስካሁንም እኔም ማምንበት ነው። እዛ ደክማ እነሱ ጋር ነበረች። ከዛ ምን አደረጉ? ሀናን አስገቡና እችኛዋን አዝለው አወጡ። ይሄ ነው የተባለው እንጂ ከአንተ ጋር አያገናኘውም። ሀቡ ቪዲዮውን እልክልሻለሁ፣ ችግር የለም። ሜንሽን ተደረገ ስለሆነ አገኘዋለሁ። ወደታች ሜጅ ምናምን እልክልሻለሁ። ምክንያቱም በጣም አሞኛል። በጣም ይቅርታ ሀቡ፣ ጎሬ ምናምን ተዘግተዋል። ገባሻ? እና እነሱ እያሉ የነበሩትኝ ቀይረው አሌክስ አወጣዋት ነው የተባለው። ገባሻ? መኩ ገብቶበት የነበረው ቤት ለራሱ ማለት ነው። እኔ ስማቸው መጥራት አልፈልግም፣ ግን እነ ዘርዓ ያዕቆብ ምናምን የሚባሉ ልጆች አሉ አይደል? ሁልጊዜ ሲያቦኩ የሚውሉት እነሱ ናቸው። አሁንም ሌላው ያለው ሌላው ብሔር ካጠገባችን ሆኖ እንዲያግዘን ከፈለጋችሁ ይሄን ነገር ወደ ዘር አትውሰዱት። ወደ ዘር የሚያስወስድ ነገር የለውም። እረፉ። እቺ ልጅ በህይወት በስነ ስርዓት እንድትወጣ ምክንያት እኔ አንደኛ እጅን ያነሳውበት ነገር ቢኖር ይሄ ነው። እኛም ወደ ብሔር እንዳይገባ ብለን እንከላከላለን። እናንተ ወደ ብሔር መግባት አለበት፣ ብሔር ወክሏል፣ እንደዚህ ነው፣ አርሚ ነው፣ ሰራዊት ነው ምናምን ያላችሁት እናንተ ናቸው። አንወይ ይሄ መጨረሻ ነገር ልዘጋ ልንገርሽ ሀቡ፣ ልጅቷ እኛ ያወጣናትን ሌላ ልጅ ነች። 9 ወር አርጋ የነበረችው በሌላ ደላላ፣ ግን መጀመሪያ ተከላ ይዟት የነበረው ልጅ ነች። ገባሽ አይደል? በብርም አይደለም የወጣችሁ፣ በሌላ ነገር ነው የወጣችሁ። በቀደም ብለሃል በብር እንዳልሆነ። በብርም አልወጣችም፣ በሌላ ነገር ነው የወጣችሁ። ገባሽ አይደል? እኔም መጀመሪያ ጥያቄ ለምን ቀይረሃት ወስደሃታል? እኔ ተከላይም ለራሱ ብየዋለሁ። አንተ ላታቅ ትችላለህ። የአንተ ገፋሮች ቀይረው አምጥተዋት ሊሆን ይችላሉ። ይሄ በምን ታውቃለህ? የመጀመሪያ ጠይቁት። ይሄን ነው ደክማ አምጥተናታል ተመልሰን ያሉት ልጅ ማለት ነው። ገባሽ አይደል? እሱ ያለው ነው አይደለም፣ ነው አይደለም ማለት ሞታለች ብሎን ይዘጋው። ገባሽ አይደል? እና አንተ አመንከው መሞቷል? ኧረ እኔ አላመንኩም። እስቲ ነው አላመንኩም። አሞራው እዚህ ጋር ልጠይቅ እዚህ ጋር ይቺ ልጅ ግን የወጣችው ግን የሀናን ጉዳይ ከተነሳ በኋላ ነው አይደል? ልጅቷ የወጣችው አፍተር 9 months
አዎ አይደል? ስለዚህ አዎ ህዝቡ ከዚህ ጋር ቢያያይዘው አንተ አላልክም። ህዝቡ ከዚህ ጋር ቢያያይዘው ምንድነው እንትኑን እኔ ኔጌቲቭ አልታየኝም። ኦኬ ኔጌቲቭ ገብቶሃል? ያልታየት ነገር ደግሞ አንተ ምክንያቱም እየሰማኸው ስላልሆነ ነው። ኖ ምክንያቱን ሰምቼዋለሁ። ይሄው ልጅቷ ምክንያቱም ላይ አሞራ አንዴ ላስረዳ፣ ይቅርታ ግን እሺ። መጀመሪያ ይኸውልህ እዛው ሀና በደከመችበት ሰዓት የሆነች ልጅ መጣለች። 4 ሰዓት 3 ሰዓት ቆይተው ሀናን እዛው ትተው ሌላ ልጅ ይዘው ተመልሰዋል። እነዛ መሪዎች የሚባሉ አይደል? በዚህ እንስማማለን። አሞራው ጥያቄ ላንተ ነው። ያ የሰማው እኮ ነው። በዚህ እንስማማለን አይደል? ያ ልጆቹ ያሉን ማለት ነው። ከዛ በኋላ ደግሞ ሌላ ጊዜ ደግሞ አሁን ይሄኛው የሀና ጉዳይ ሲነሳ ደግሞ አሁን በሶሻል ሚዲያው ሲነሳ ለ9 ወር ታግታ የነበረች ልጅ ምናልባት አንተም ከፍተኛ ሚና ተጫውተህ ልጅቷን ለማዳን ወጣለች። ባይ ቻንስ ያቺ ልጅ ግን የትግራይ ብሔር ተወላጅ ናት። ባይ ቻንስ አይደል? ስለዚህ 2 ሴቶች በሀና ተቀየሩ ብለህ ነው የምታስበው? እንደዛ ነው። መጀመሪያ በሀና የተቀየረች ሌላ አለች። ይቺ ደግሞ ሁለተኛ በሀና ነው። በአንድ ሀና 2 ሴቶች ወጡ ማለት ነው። 2 ሴቶች ወጡ። ስለዚህ እነዛ ልጆች መውጣታቸው በጣም ደስ ይለናል እኛ እንጂ አሞራው በሌላ ነገር የፈረጀ ሰውም ካለ ተሳስቷል። አንተ ላደረከው ነገር we appreciate በጣም በቀን ልብ ነው ሄደህ እንዲያውም ስትደውል ቀን ልብ እንደሆነ እኔም አንደርስታንድ አድርጌያለሁ። እንዳውም በጣም በሚገርም ሁኔታ ፍረጋ ገብቼ ትግርኛ ተናጋሪዎች ፖለቲካ የሚሰሩ አንተን ሲያብጠለጥሉ ገብቼ ፍሬም ጽፌላታለሁ፣ ስክሪንሻት አለኝ። ይሄ ልጅ በቅንና ነው ያደረገው። ይሄ ልጅ እናንተ የምትሰሩት ፖለቲካ ማህበረሰብ ከማህበረሰብ ለማቀራረብ ስለሆነ ያን ተጠቅሞ ይሄን እድል ተጠቅሞ ያን ማህበረሰብ ማቀራረብ ነው የጀመረው እንጂ ሌላ የሰራው ስህተት የለም ብዬ እኔ ተከራክሬላለሁ፣ በትግርኛ ማለት ነው። ገብቶሃል? አንተ እንዲከፋን አንፈልግም። ገባ? ኦኬ ላይክ እኔም እኮ መጀመሪያ ተቀየረች ያልኩት እኮ ነው። ገባ? ተቀየራ ብትሆን ሲያልኩ የጠየቁት እኔ ራሴ ግን ከዚህኛዋ 9 ወር ያደረገችው ልጅ አይደል በምን ወጣች ያላችሁ ላይክ ሀቡ ልጅቷ አሁን አላለም። እሱን ተው፣ እሱን ሜንሽን አታረግ። በምን ትወጣ በምን ትወጣ ለምንድን ነው እስኪ መንገደኛው ላንተ አይደለም ለህዝብ ለኮሜንታተር ነው ይመልሳል። አንብበው ተጽፏል። ምክንያቱም ህዝብ ናችሁ ከእናንተ እዚህ ያላችሁ በሙሉ እነሱ አፍ ስላላገኙ ነው እንጂ ማውራት የሚፈልጉ ሰዎች ናቸው እነሱ። ልጅቷ ጋይስ አሁን ጥሩ ጤንነት ላይ ስላለች ብዙ ኤክስፕሌን ማድረግ አልፈልግም። ግን በሀና ተቀይራ አይደለች የሚወጣችሁ፣ በብርም ተቀይራ አይደለም የሚወጣችሁ። ገባችኋ? እንዲሁ በሰላም ሆነች። ሶ እኔ ልልሽ የፈለግኩት ነገር ልንገርሽ አቡ፣ መጀመሪያ የጠየቁት እኔ ነኝ። ገባሻ? የደከመች ልጅ ይዘናት ተመልሰናል ሲሆን ኦኬ ተቀይራ ብትሆንስ አልኩት። ኖ አልተቀየረችም። ገባሻ? አንተ ተቀይራ ብትሆንስ ያልከው የመጀመሪያዋን ነው። ከ2 ወር ከ15 ቀን በፊት ሀና የታገተች ጊዜ የወጣችዋን አይደለ? አቡ ሶሻል ሚዲያ ላይ መጥተው ምን አሉ መሰለሽ እነሱ ገባሻ? መጥተው ተናግረው ሲያበቁ በውስጥ ደውዬለት እኔ እንዴት ነው ስለው እንደዚህ ሞተች ሸፍነዋት ሄዱ አለ። ገባሻ? ከዛ ደግሞ እንደገና ለሚቀጥለው ቀን ስደውልለት እንደገና ምን አለኝ? ምንድን ይባላል አፍራ እያወጣች አፍራ ምን ይባላል በአፍ ላይ የሚወጣል እንትን በአፍላ ምራቅ ማለት ነው። ይሄ ማን ነው? አረፋ ደፋ ማለት ነው። አረፋ እያወጣች ትዋ ሄዱ። ግን አለኝ አንድ ሴት እየገባች የነበረችው ደክማ እሷን አስጠግተው እንደሞተች ከዛ በኋላ ትግራዊቷን ይዘናት ገባሉ። ገባሻ? አፍራ እያወጣች ስትሞትባቸው እሷን ትተው የደከመችውን ልጇን ይዘዋት ገቡ አለ። ስለዚህ የተቀየረችዋ የወጣችዋ እና ስትሞት አይታለች ማለት ነው። ፎር ሹር እዛ ቁጭ ብላ ከዛሬ ማንም ያየ የለም እኮ ብለዋል። ማንም ባይኑ ያየ የለም ብለዋል። ኧረ እሱ ለራሱ ብሏል። ራሱ ለራሱ አይክድም። ይሄንን ደውይለት ከፈለግሽ ኖ ማለቴ ተክላይ ማን ያየ አለ ባይኑ በምናም መንካት ውስጥ ከመሪዎቹ ውጪ ባይኑ ያየ ሰው የለም። ባለፈው አምጥተናታል እያለ አልነበር እንዴ? ማን ቤት ነው? የሆነ ሪከርድ ሰምችሽ ነበር። ኧረ አምጥተዋታል። ያ እንጃ እኔ እሷን አይቻለሁ እንደዛ እያለ ነበር። እንደገና ደግሞ ሁለተኛ ልንገርሽ አቡ፣ ይህን ነገር ወደ ሌላ እየተወሰደ ስለሆነ ነው። ገባሻ? እኔ ልንገራችሁ አሁን ከመኩ ፈሎንን ጋር ገባሻ?
ማርያምን አስፈላጊ ነው የተባለ ነገር ለዚች ልጅ ላይ የምችለውን አቅሜ አደርጋለሁ። ገባሻ? በአቅም ነው የምታግዘን እኮ እያንዳንዱ እርዳታ ላይ ብሄር ምን ሳትመርጥ ነው እየገባክ የምታግዘን። ሁሉንም ኢትዮጵያዊ እንደምትደግፍ ሁሉም ያውቃል። ያ ስቲል ነው አለው መስመሬ ላይ ገባሻ? ግን በሌላው ነገር እየወሰደ ስለሆነ ላይክ በውስጥ የምሰራውን ነገር እኔ የምችለውን ነገር በአቅሜ እሰራዋለሁ። ገባሻ? እንደገና ደግሞ ያቺኛዋ ባለፈው አይ ቲንክ አንቺ ቤት ነበር የመጣችው መሰለኝ ብሬክስ ይዟት የመጣው ልጅ አስታውሻሻ? ማናት? መንገድ ላይ አግኝተውን ትግርኛ ስንናገር ብሬክስ የደወለላት ሁለተኛ ወደ ዘር ያስኬዳቻት ነገር ብትኖር እቺ ነች። ምን ነበር? እሷ እኮ በትግርኛ ነው ያወራችሁት። ብሬክስ ትርጉም እያል ነው ሳይተረጉምልን ወደ ሌላ ነገር ቀጠልን። ልላክልሽ፣ እሱን እንድልክልሽ ትፈልጊያለሽ? ብሬክስ ልጅቷን ሲያመጣት ማለት ነው። ገባሽ ሀቡ? አይ ቲንክ እንዳትጠይቋት ብሏል ነበር መሰለኝ። ገባሻ? እሷ ያለችው እኔ በትግርኛ ሳወራ የእንደርታ ልጅ ነኝ ስል እቺኛዋ የኛ ነች ብለው አሳልፈውናል አለች። ገባሻ? ሌላኛው ነው እንደዚህ አይነት ቃል ተናገረች። የአብሶሉት ያለችው ነው ያለችው ነው ሰምቻለሁ በትግርኛው። መንገደኛው ምንድነው ችግር? እስኪ ጨርስ ነው። እኔ ችግር የለብኝም ነው እኔ ስለሰማው ነው። ኖ እረፍ። ችግር የለው ልንገርሽ፣ ሪከርድ አለ፣ ኤቭሪ ሪከርድ አለ። ገባሻ? ኤቭሪ ሪከርድ አለ። ገባሻ? ልንገርሽ፣ ከዚህ ነገር እኔ ሶሻል ሚዲያ ላይ ርቅ ያለው እንጂ በደንብ ዲቴሉን እየሰማሁት ነበር ብላለች። እሺ ምን አለች? የኛ ናት ብለው አሳለፉኛለች። እሷን ኦፍኮርስ እኔ የእንደርታ ልጅ ነኝ ስላቸው የኛ ነች ብለው አሳልፈውናል አለች። ገባሻ? አሁን እኔ ልንገርሽ በእኛ አካባቢ በትግራይ ላይ ማለት ነው ሀቡ ልንገርሽ፣ በትግራይ በየአካባቢው የየራሳችን ላህጅ አለን። ገባሻ? አንድ ትግርኛ ሆኖ የመሆኑ የራሱ አለው፣ የራያ የራሱ አለው፣ የመቀሌ የራሱ አለው፣ የአክሱም የራሱ አለው፣ የሽሬ የራሱ አለው። አክሰንት ነው የምታውቁት። ላይክ አሁን እንደ የስዊስ ፍሬንች እና የፍሬንች ፍሬንች አክሰንት ማለት ነው። ለህጃ ማለት ነው። በእኛ አክሰንት እንደ የፍሬንች ፍሬንች እና የስዊስ ፍሬንች ማለት ነው። ገባሻ? አለ። እኔ ብዙ ጥያቄዎች ነበሩ። የመቀለ ልጅ ነኝ ስትል በየትኛው ትግርኛ ብዬ መጠየቅ እችላለሁ። ገባሻ? ምክንያቱም ይታወቃል። የራያ መሆን ትግርኛው ይታወቃል፣ የመቀሌውን ይታወቃል። በደንብ ላይክ እናንተ ላታውቁት ትችላላችሁ፣ እኛ ግን በደንብ አድርገን ነው። እናንተ ግን ትለዩታላችሁ በአክሰንቱ። በደንብ አድርገን እኔ እለየዋለሁ፣ በደንብ አድርጌ እለየዋለሁ። ገባሻ? አንደኛ ወደ ዘር ያስኬደችው ነገር ደግሞ ይችላል። ከዛ ከሷ አክሰንቷ ምንድን ነው ስትሰማት? የራያ ነው። ኦኬ። ከዛ ምን አለች? ግማሽ አስረዳችሁ እዚህ ጋር አሞራው ከዛ በኋላ ማለት ነው ከሷ ቀጥሎ የሆነ ልጅ ነበር። ከሷ ቀጥሎ ገባሽ አይደል? ከሷ ቀጥሎ ደግሞ ምን አላት? ኖ የኛ ነች ስሉ የኛ ሰምሳሪ ማለት ነው እንጂ በቋንቋሽ ወይ በማንነትሽ አይደለም ብሎ ዘጋት። እችም አለች። ኤቭሪዋን ሪከርድ ያላችሁ ላኩቲን ጋይስ። ልጅቷ ከመጣችን በስነ ስርዓት ልክ ያለው ይኸውልህ፣ አሞራው አንተ ያልገባህ ምንድን ነው? አባቷ ነው እንጂ የውቅሮ ያለችው። ስሙት በደምብ ልክፈተው። አይ ልንገረው፣ አባቴ ነው እንጂ ያለችው እሷ ራያ ነች። እንደዛ ነው ያለችው። ለዛ እሷ አክሰንት የእሷ አክሰንት ሳይሆን አባቴ ነው ያለችው። አንተ ግን የመሰለ እኔ እዛ ነኝ ያለችው መስሎ አንተ ጥያቄ ጠይቃታል። እኛ ያን ነው ለኔ ልከው ይጨርስ ብዬ ነው እንጂ እኔ የምነግረው ነበር ያለችው ልጅቷ። እኔ የራያ ልጅ ነኝ፣ አባቴ ግን የእንደርታ ሰው ነው ነው ያለቻቸው። መቀሌ እንደርታ አለቻቸው እና በቃ ሐለፉ ብለው አሳለፉን። በቃ እዚህም ናትና ሰብየም ብለው አሳለፉን ብላ ግን ምን ማስጠንቀቂያ ሰጣለች? ይሄ ስላችሁ ግን ወደ ሌላ ነገር እንዳትወስዱት ብላ ተናግራለች ልጅቷ ራሱ። ይኸውልህ መንገደኛው እዚህ ላይ ልጅቷ ያለችው መንገረኝ፣ እኔ ያላማጣ ልጅ ነኝ፣ የራያ ልጅ ነኝ፣ በአባቴ ግን እንድርታ ነኝ ብዬ አልኳቸው ያለችው የሰማሁትን በጆሮዬ። ታንክ ዩ። ግን ወደ ሌላ እንዳትወስዱት አሰሚው። ይቅርታ ግን አቡ ሚውት ነሽ? እኔ ሚውት አይደለሁም። እቺ አቡ እሺ፣ እየጠበቅኳችሁ የመን ውስጥ ነው የሚሰራው የነበረው። ባለቤቴ ከጥርቀ ዛላምበሳ አዲግራት ሰብ ይልክለት ነበረ። ለማን ለተክላይ
ከዛ ባለቤቴና ተክላ ይጣላሉ። ይሄ አይደለም ሌላ ነው። ልላክልሽ ነው። ይሄ ሌላ ኦኬ የተሳሳተ ነው። ላክልኝ። እሺ ላክልኝ። ትክክለኛ ኤኒዌይ ከሷ ቀጥሎ ያወራውን ልጅ ደግሞ እንደገና ብታመጪው ሀቡ ደስ ይለኛል። ገባሻ? ማን ነበር ከሷ ቀጥሎ ያወራው? ከሷ ቀጥሎ ያወራው ላይክ የኛ ናችሁ ማለት ላይክ የኛ ሩካብ ናችሁ እንጂ የኛ ሀገር ሰዎች ናችሁ ማለቱ አይደለም ብሎ የዘጋው ልጅ አለ። እሷንም ጨምረሽ አምጪው። ኦኬ እኮ እኔ ግን አላውቀውም። እዚህ ገስት ገብታ እኮ አይደለም አሞራው አሌክስ ብሬክስ ጋር ደውላ ነው እኮ እንድሪስ ማሩ ያመጣት ነው። ብሬ ያመጣት መሲ የምትባል የራያ ልጅ እሷ ናት። ብሬ ደውሎ ያቺ አሁን ይሄን ለመጠየቅ አሁን አንሰህ ነው ስትለው ልጁ የቀለደባት ያ ስጠይቁት የነበረው ልጅ አክሽ ምናምን ብሎ ያለው ልጅ የጠየቀች ነች መሲ ማለት እኮ። ገስት ገብታ ነበር ወይስ ብሬክስ ደውሎላት ነው? ገብታ ነበር። ገስት ነው የገባች። ገብታ ያ አሊ እንዲያውም አንተ እሷ እንደዚህ ለማድረግ ሲለው ጎጎጎጎ እባክሽ እኔ ልሙትልሽ ነው ምናምን ያላትን አሁን ልኬልሻለሁ። ዞሮ ሚስ አንደርስታንድ ነው ነገሩን። እንፍታውና ወደ ሀና ጉዳይ እንመለስ። ጋይስ አልገባልኝ ሁሉ እስኪ ያደርግላል። ለአሞራው የሆነ ነገር ብነግረው ይኸውልህ፣ አሞራው እኔ በመጥፎ አላየሁክም፣ አሁንም አላይክም። የማቅህ መቼ ነው ጌም ስትጫወት ነው የማቅህ። በሌላ ነገር እኔ ምን እንደሆንክ እኔ ይኸውልህ ከትግል በኋላ ነው ቲክታክ የገባሁት። ቲክታክ ላይ ምን ይደረግ እንደነበር አላቅም ነበር። እዛ ጋር ግን እንዲህ ነው ሲሉኝ እኔ ከዛ ጋር ኮኔክት አደረኩት። ግን እኛ ደግሞ ወደ ዘር ያልወሰድነው ዋናው ፖይንት አንተ መሰረት መሲና ይሄ ብሬክ ከኛ ጋር ስላላችሁ በፍጹም ወደ ዘር እንዳይሄድ ጥረት አድርግ ነበር። እኛም ተወቅሰን ነው። እዛ ጋር ደግሞ ስገባ የገባሁት አቡፋኖን ጆከርን እና ሳሪን ፎቶ አስቀምጠው እኔ እኮ እዮዳም በጣም ማንዋደድ እኔን ቁጭ ብሎ ሲሰድብ የሚውል ነው የገባሁት። ይሄን ዲፌንድ ለማድረግ ነው። እነሱ ማንም ስለሌለ እነሱን ዲፌንድ ላደርግ ስገባ ያው ፖለቲካ ታውቃለህ፣ ፖለቲካ ተቀያየረ። በዛ ነው እንጂ እኔ አሁንም ሄድ አትፈልግም። እኛ ጠንክረን እዚህ ጋር ወደ ዘር ሳይሄድ እንታገል አብረን፣ እነሱ የፈለጉትን ያርጉ። እሺ በዛ ብትወስደው ደስ ይለኛል። እንደዛ ነው ሁላችንም የምንፈልገው። እኔም አሁን እያወራው ያለሁት ሀቢባ ነገሩ ከመሄዱ በፊት እዚህ አቋርጠን አጀንዳችን ሀና ነች። ገባሻ? ትዲኤፍ አደረገው፣ አርሚ አደረገው፣ ጀነራል አደረገው፣ መወቀስ የማይገባቸውን ነገር እናግዛችኋለን በተቻለን አቅም ያሉት ሰዎችን እዚህ ላይ ከማስገባታችን አስወጥተን ከዚህ ያለ ማስገባት ዘርም ሳናስገባ ገባሻ? ስለ ሀናና ሀና አተኩረን እንድንሄድ ነው እየተናገርኩት። ምክንያቱም እንደዚሁ ከቀጠለ ይገባል። ገባሻ? ማንም እየተሰደበ ዝም የሚል የለም። ገባሻ? እኔ ኦኬ ኦልሬዲ ላይክ በጭራሽ እንደዚህ ነገር ላይ አልገባም። ገባሻ? ላይክ ቢወስዱትም ባይወስዱትም እኔም ራሴ የምሰራው ነገር አለኝ። ለሀና ይበጃል ያልኩትኝ ነገር እሰራለሁ። ገባሻ አይደል? ግን እኔ ማቋረጥ የምፈልገውን ነገር እዚህ ላይ እንዲቋረጥ ነው። በቃ ወደ ዜር ሳይሄድ የሆነ ሰው ሳይሰደብ በስነ ስርዓቱ ስለ ሀናና ሀና እናድርግ። አበቃ። እሱ ነው የምንፈልገው። አሞራው ቴንኪው ስለመጣህም ክሊር ስላደረግከው ቴንኪው። እኔ ግን ከመጀመሪያ ጀምሮ የምታደርገውን ነገር ክሬዲት ክነስ ይቻላል። የነዛም የተለቀቁት የሚባሉ ሰዎች ሰው ናቸው፣ የተጨነቁ ነፍስ ናቸው። ነፍስ እኩል ነው። አሁን ግን የቀረች እህታችን አለች፣ እሷ ላይ እንስራ። በቃ በዚህ አፉ ተባባሉ ነው ወደሚቀጥለው ስቴፕ። ስለዚህ ፒስ ተባባሉ። አመኩና አሞራው ኧረ እኔ ምንም አልያዝኩበትም። ለምንድነው ፎሎ ያላረገ ለዛ ነው ወይ ብቻ ነው ያልኩት። እኔም ማውቀው ነገር የለም። አሁንም እኔ እርዳን። እንዳውም አንተ ብዙ ነገር ስለምታውቅ እዛ በተክላይ በኩል ትረዳናለህ። እሷ ብቻ አይደለችም፣ ብዙ የትግራይ ልጆች አሉ እዛ ውስጥ። ሁሉም ይውጡልን፣ ይለቀቁልን፣ ለሁሉም እኩል እንታገል እንጂ እኔ ምንም ነገር የለኝም። ለማንኛውም እሱም በተጨማሪ ምን አለ መሰለህ መኩ ልጁንም በሁለት ይቅርታ ግን ፈቅዳችሁልኛል? ዝም ብዬ ነው የተናገርኩት። አዎ ይቻላል። ልጁም በዛኛውም ጠምደውታል። እኔ በቀደም እየሰማው ነበር አንድ ትሪያንግል የሚባልና ነፍረ ልጆች ገብተው ለአሞራው በጣም ነበር የሚያብጠለጥሉት እና እኔ ገብቼ አትሊስት ዲፌንድ ለማድረግ ሞከርኩ። ፍረም ነገርኳት፣ በትግርኛም ስነግራት ነገሩ ሲገባት ኦኬ ወደ ሌላ ነገር አትወሰዱት፣ እንደ ሰው እህት እንዳለችው
ሚስት እንደምትኖረው እናት እንዳለችው ገብቶ ይህ ልጅ እኔ ተከራከረ እንጂ ሌላ ነገር አይደለም ብላ መጨረሻ አስቆመችውና አሞራው you did good job brother እና don't feel anything ለሐቅና ለሐቅ ስለቆምክ በጣም ነው የምናመሰግነው። እሺ እና በጣም ነው የምንወድህ ሁላችንም። በቃ ለህዝቡም ክሊር እንዲሆን የላኩልሽን አሰማያቸው። ህዝቡም ክሊር ያርግ። አሞራው በደንብ ክሊር አድርጎታል። እሺ እችላለሁ፣ አማርኛም እችላለሁ እና የኛ ናቸው አለ። ገባ? ከዛ እዛ ስንደርስ በትግርኛ ማለት ነው እነዚህ የኛ ናቸው አይደል አለ። አዎ ኧረ የኛ ልጆች ምናምን ብሎ ሞራል ሰጠ ምናምን። ብቻ ፓወር ባንክ እና ሽርጥ ስጡን ምናምን አለ። የለንም አልነው። እኔ ፓወር ባንኩ እዚህ መያዣ ጋር ደብቄው ነበረ። የእህቴ ጓደኛ ያለች የእሷ አውቀን በቃ ይሄ ነው ያለው ምናምን ብለን ሰጠችው። ልፈትሽ አለ። ፈትሹ ሲላቸው አይ በቃ ተውት ብለው ካላችሁ ስጡን ምናምን አሉ። የመርገጫ 200 ተቀበሉ። እነዚህማ የኛ ናቸው ምናምን ብለው ሄዱ። ሸኟቸው ብለው እዛ የሚላላኳቸው የሉም ሽፍቶቹ ሳይሆን መሳሪያ ያዙ ሳይሆን እዛ አሉ ዝም ብሎ ጥግተኛ ወንዶች ማለት ነው። እነሱ እንደውም ሻንጣሽን ተቀብለው ሸኝተውናል። ሲሸኙን ግን የሆነ የኛ ባክግራውንድ ለማጣራት የት ናችሁ እንዴት ናችሁ ምናምን እያሉ እኛም በትግርኛ ሟሽቼ የአባቴ ሀገር መቀሌ ነው እንደርታ ነኝ ምናምን ብዬ አልኳቸው። ከዛ በቃ ወንድሜ ማለ ህይወቱ ይሰጣል እንጂ ለጓደኛ ሚስቴ ናት አለ። ለእኔ ደግሞ እህቴ ታናሽ ናት አለ። ያጎቴ ልጅ ነው። እንደዛ ሲል የእሱም ወንድነት አይተው ምንም ነገር አላሉም። ገባ? በቃ እነዚህማ የኛ ናቸው ብለው እንደውም በክብር ነው የሸኙን። እና እነዚህ የኛ መሪ ደግሞ ሽፍቶቹ ጋር ስንደርስ ምንም አይነት ነገር ሲያወሩ ራሱ እንደዚህ እንዳትቅለበለቡ ጸጥ በሉ እኛ እንመልስላቸዋለን ምናምን እያሉን ነበረ። በጣም ጎበዞች ናቸው የኛ መሪ ማለት ነው። ብዙ ነገር ምክር ሰጥተውናል። በቃ የኛ ናቸው ትግሬ ናቸው ብለው ነግረዋቸዋል። ገባ? እኛም በትግርኛ መለስን፣ ያው በሰላም አለፍን። ሁለተኛ ደግሞ አጋጠሙን። እነሱም ብር መርገጫ 200 ከአንድ ሰው ጠየቁ። ከዛ በኋላ ሽፍታ የሚባል ነገር የለም። በቃ ሽፍታ የሚባል የለም። ለህይወቱ ይፈራል ሽፍታም። በተለይ እዛ ገመድ በቃ ሽፍታ የለም። እኛ ራሱ ደክመን ነበረ። ሁሉም መሪዎቹም እኛ ጋር የነበረው ወንዶችም አልፈው እንሄደው። ወንድሜ ግን ወንድሜ ስለሆነ እኛ ጋር በቃ ብሞትም ልሙት መርከዙ ቢመታኝ ይምታኝ እያለ በቃ ሂድ አያገባህም፣ እዚህ እንቀራለን፣ ከፈለግን ካልደከመን እንመጣለን፣ ከደከምንም እንሙት፣ ሂድ በቃ እያልነው አልሄድም ትቻችሁ እያለ እንደምንም ይዞ እናወጣ። ገባህ? ያነ የገመዱ ቦታ ገመዱ ተሻግረን ከገመዱ ደግሞ ረጅም አቀበት አለ፣ ያውቁታል እነሱ። እዛ ግን የሽፍታ የሚባል ሊመጣም አይችልም። እንኳን እዛና ከዛ በፊት ራሱ ሽፍታ የለም። በቃ መጀመሪያ አካባቢ ነው። ስለዚህ እውነቱን ይናገሩ። ደክማም ከሆነ እዛ መጀመሪያ እቺ ልጅ አወኳት መሲ ራያ ናት። መታ ነበር እዚህ ቤት ገዝት ገብታ። አቦላንቺ አንድ ጥያቄ ልጠይቅሽ። አሁን እንደ ሰው እታች እንዳሉ ተመልካቾች አንቺ አይነው ዘረኛ አይደለሽም አውቃለሁ፣ ማንንም ይሆናል ብዬ አልጠብቅም። አንቺ እንደ ሰው አሁን እቺ ልጅ ትግርኛ ስለተናገረች ፌቨር አላረጉላትም ብለሽ ታስቢያለሽ? አርገውላታል አይደል? እንዳገላለጿ ከሆነ እንደሱ አገላለጽ ፒፕሉ እንደዛ ቢረዳው፣ ሌላው ማህበረሰብ እንደዛ ቢረዳው እንግዲህ የዛ ሰው ግንዛቤ ነው። እኔ እንዳገላለጿ ነው ማህበረሰቡ እንደዛ አሁን ታች ያሉ ተመልካቾችም ሌሎችንም እንትን ሊሉ የሚችሉ ሊፈርጇት የሚችሉ። ስለዚህ እነዚህ ሰዎች ለዚች ልጅ ፌቨር ሰርተውላታል ምን ስለሆነች የሚለውን እኔ መጥቀስ ስለማልፈልግ ማለት ነው። እና ይሄን ነው። አመሰግናለሁ። በቃ አሁን ወደ ሀና ጉዳያችን ንግባ። ይቅራው በዚህ ላይ ወደ ጉዳያችን እንሄድ። በቃ ኤኒዌይ ለአንዴና ለመጨረሻ ጊዜ ልናገር ሀቡ፣ እኔ እኩል ከነ ሚኪ ከሁላችሁም እኩል ነው የማውቀው ተክላይ ገባሻ? ከዛ በፊት መልኩም አይቼው አላውቅም፣ ድምፁን ሰምቼው አላውቅም፣ ስሙ ለራሱ ሰምቼው አላውቅም። አንተን እኮ ሲጀመር ይጣላሃል፣ ያናገር አይፈልግም በስልክ ያ ኦፍ ኮርስ ላይክ እኔ እኩል ከሁሉም ሰው እኩል ነው የማውቀው ይሄን ሰው ይገባሽ አይደል? ስለ ሀና ጉዳይ እስከሆነ ድረስ ግን ልወቀው አልወቀው እኔ በጭራሻቸውም ሰምቼውም አላውቅም። ላይክ ተክላይ የሚባል ሰዎች እኔ በዛም ሄጄ አላውቅም፣ መንገዱን አላውቀውም። እኔ በእኛ በሁለተኛው መንገድ ነው የምንሄደው፣ እኛ በሊቢያ ያለው በዛ ነው የምንሄደው እኛ እና አላውቀውም። ብቻ የሀና ጉዳይ እስከሆነ ድረስ ችግር የለውም፣ ያቅማችን እናደርጋለን።
ፈጣሪ ብሎ ድካማችንን አይቶ እኔ ምንም አልደከምኩም፣ ከኔ በላይ ብዙ ሰዎች ይደከማሉ። የእነሱን ልፋት አይቶ ደግሞ ልጅ ከነ ህይወቷ እንደምትወጣ ባለም ሙሉ ተስፋ ነኝ። ፈጣሪ ከሁሉም ጋር ነው። ታግዘናለህ፣ አንተ ትችላለህ፣ ታግዘናለህ። አብሶሉትሊ። በቃ ወደ ጉዳያችን መልስ የነበር ስጋቴ ወደ ዘር እንዳይሄድ ስጋቴ። ቴንኪው አሞራው መተክሊል ስላረከው በጣም ሆነን ለመናገር እግዚአብሔር ይስጥልን።